እንኳን ለሰማዕቷ እናታችን ለቅድስት አርሴማ እንዲሁም ለጾመ ፍልሰታ 6ኛው ዕለት በዚህችም ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሰማዕቷ እናታችን በቅድስት አርሴማ በዓል ዕለት እንዲሁም በጾመ ፍልሰታ በ6ኛው ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 45 ቁጥር 12 የጢሮስ ሴቶች ልጆች እጅ መንሻን ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊትህ ይማለላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው። ወይሰግዳ ሎቱ አዋልደ ጢሮስ በአምሃ ወለገጽኪ ይትመሃለሉ ኩሎሙ አሕዛብ በኡላነ ምድር ኩሉ ክብራ ለወለተ ንጉሠ ሐሴቦን በሰማዕቷ እናታችን በቅድስት አርሴማ በዓል ዕለት በጾመ ፍልሰታ በ6ኛው ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 እስከ ቁጥር 19። ቃሉም እንዲህ ይላል። የእግዚአብሔር ጸጋ እንደ ተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሠረትን መሠረትሁ፣ ሌላውም በላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሠረተው በቀር ማንም ሌላ መሠረት ሊመሠርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሠረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ሥራ እንዴት መሆኑን እሳት ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። የማንም ሥራ የተቃጠለበት ቢሆን ይጎዳበታል። እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል።
የእግዚአብሔር ቤተ መቅደስ ቅዱስ ነውና፣ ያውም እናንተ ናችሁ። ማንም ራሱን አያታልል። ከእናንተ ማንም በዚህች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን። በሰማዕቷ በቅድስት አርሴማ በዓል ዕለት በጾመ ፍልሰታ በስድስተኛው ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ ቁጥር 7። ቃሉም እንዲህ ይላል። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጸጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። በሰማዕቷ በቅድስት አርሴማ በዓል ዕለት በጾመ ፍልሰታ በስድስተኛው ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 16 ቁጥር 13 እስከ ቁጥር 19። ቃሉም እንዲህ ይላል። በሰንበት ቀንም ከከተማው በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን። ተቀምጠንም ለተሰበሰቡ ሴቶች ተናገርን። ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንድሆን ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን። በግድም አለችን። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። በሰማዕቷ በቅድስት አርሴማ በዓል ዕለት በጾመ ፍልሰታ በስድስተኛው ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማርቆስ ወንጌል ምዕራፍ 16 ቁጥር 9 እስከ ቁጥር 19። ቃሉም እንዲህ ይላል። ከሳምንቱ በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷ ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም። ከዚህም በኋላ ከእነርሱ ለሁለቱ ወደ ባላገር ሲሄዱ በመንገድ በሌላ መልክ ተገለጠ። እነርሱም ሄደው ለሌሎቹ አወሩ፣ እነዚያንም ደግሞ አላመኗቸውም። ኋላም በማዕድ ተቀምጠው ሳሉ ለ11 ተገለጠ። ተነስቶም ያዩትን ስላላመናቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣
በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም። እጃቸውንም በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል በነሐሴ ወር የሚነበበውን የእናታችን የቅድስት አርሴማን ገድሏን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሰማዕቷ የቅድስት አርሴማን የገድሏን ዜና ማንበብ እንጀምራለን። ልመናዋ አማላጅነቷ ከሁላችን የጥምቀት ልጆች ጋር ይሁን ለዘላለሙ አሜን። ቡሩክት ቅድስት አርሴማ ንጉሡን ይህንን ስትናገረው ቀራጮች፣ አራሾች፣ ሰሪዎች ወደ ንጉሡ መጡ። በሀገራችን ጦርነት ሆነም አሉት። የመጣሪያ ሰዎች መጥተው ከብቶቻችን ቀሙን፣ ደበደቡን። ያን ጊዜ ንጉሡ ታወከ፣ ልቡንም አጣ። ወታደሮቹንም እነሆ ይህች ምትሃተኛ ሴት ወደ አገራችን ከመጣች ጀምሮ አማልክቶቻችንን ሁሉ አጠፋች። የእሳቱን ነበልባል ማዕበል እንዲሁ አላደከማትም። ከጥፋትም ዳነች፣ የአውሬውንም ጥርስ አደከመች። ወደ ወንድ መቅረብንም ጠላች፣ ናቀች። ድልም እያደረገችን እየተከራከረችን እስከ ዛሬ ድረስም ደረሰች። ይህች ሴት የምታስፈራና የምታስደነግጥ ናት። ወደ ሀገራችንም ሁሉ ባልገባችና ባልመጣችብን በተሻለን ነበር። በእርሷና በዚህም ጎልማሶች ሰዎች ሀገራችን ታወከ፣ ቤተ መንግሥታችን ሁሉ እኛም እስከ ሞት ደረስን። ከዚህም በኋላ ቀርበው መተተኞች የየራሳቸውን መድኃኒት አዘጋጁ። ይገድሏትም ዘንድ ያሳምሟትና ያጠፏትም ዘንድ ነው። ከርቤ፣ ዕጣንና የምድር የእንጨት ፍሬም የሚያጤስ ነበረ። የሚገል መርዝን ለመስራት ስሮችና ቅጠሎችንም የሚሰበስቡና የሚቀጠቅጡ ነበሩ። በባሕርና በየብስም ያሉትን አጋንንትና መናፍስትን የሚጠራም ነበር። በገደሎች በወጣ እንዲሁ በገባውም በአየር ውስጥም ያሉትን ምድርን ቆፍሮ ትቢያንና አሰርንም የሚያወጣና በምትሄድበት በእግሯ መረገጫ የሚያስቀምጥ ነበር። ስሟንም በብራና በክርታስ ጽፎ ወደ እሳትና ወደ ነፋስ የሚጨምር ነበር። ለወፎች፣ ለአሞራዎች፣ ለእንስሳና ለውሻ የሚሰጥ ነበር። ይህ ሁሉ ከእግዚአብሔር ዘንድ ተገልጦላት የአጋንንትን ድካማቸውንና የመተተኞች ሰዎች ስንፍናቸውን ታደንቅ ነበርና። ይህች እናታችን ቅድስት አርሴማ በዋንዛ ጥላዎችና በሰሎሞን ድንኳኖች እንዳለች ትመሰል ነበር። በዚያም በምድርና በሰማይ እንዲሁ ንጉሥ በእግዚአብሔር ፊትም ፈጽማ ታመሰግን ነበር። በልቧም ጌታዬና አምላኬ ኢየሱስ ክርስቶስ ፈጽም ያመሰግንሃለሁ፣ ቅዱስና ቡሩክ ለሆነ ስምህም እገዛለሁ። ስለ ከፍታና ስለ ልልና ነፍሴንም ከሞት ዓይኖቼንም ከእንባ እግሮቼንም ከዳጥ አድነሃልና ከአጋንንትና ከመተተኞች ሥጋዬንም ጠብቀሃልና ትለው ነበር። አሁንም ክፉን ከኔ እንዲሁ አርቅልኝ፣ አንተ ጋር ነኝና ምሕረትም በሕይወት ዘመኔ ሁሉ ይከተለኝ። ብፅዕት ቅድስት አርሴማም የሥራዎቹን ክፋት የመርዝና የምታት መድኃኒታቸውን በመቀመም ሲደክሙ እንዲሁም እያለች በእነርሱ ትስቅባቸው ነበር።
ቡርክት እናታችን ቅድስት አርሴማም ስለ ስንፍናቸው ታደንቅ ነበር። ወደ ቡርክት ቅድስት አርሴማም መቅረብ የቻለም የለም። ከክፋታቸው ከመተታቸውና ከቅመማቸው ብዛት የተነሳ የልብ ዕውሮች፣ የጆሮ ደንቆሮዎችና የእውቀት ድሃዎች የሆኑ ለዚህ መተተኞች ፈጣሪያቸውንና ሰሪያቸው እግዚአብሔርን የማይሰማቸውና የማያያቸው ያደርጉታል። እንደማይሰማቸውና እንደማያያቸው ይመስላቸዋልና። ነቢዩ ዳዊት ዓይንን የፈጠረ አያይምን? ጆሮን የተከለ አይሰማምን? ብሎ እንደተናገረ ሁሉን የሚችል አምላክና ሁሉ በእጁ የተያዘ ሲሆን ለሁሉም ፀሐይና ጨረቃን ከዋክብቶችን የሚያበራ በእውነት ያለ ቸር አምላክ ነው። ጻድቁንና ኃጢአተኛውን የማያውቁትንና የሚያውቁትን የሚያመልኩና ሌላ አማልክትን የሚያመልኩ ለአጋንንት ወንድ ልጆቻቸውንና ሴት ልጆቻቸውን የሚያርዱትንና ንጹሕ ደም የሚያፈሱትን ምግብን ይመግባል ዘወትር እስከ ዘላለም ድረስ። እግዚአብሔር ክቡር ምስጉን ነው፣ ምስጋናውም በሰማይ በምድር ከፍ ከፍ ያለ ነውና። ለዚህም መተተኞች መልካቸው የየራሳቸው የሆነ ከላሞችና ከፍየሎችም ስብ ያቀረቡላቸውን መሥዋዕት ትቀበሉ ዘንድና እስከ የልጅ ልጅ እናንተንም ላመነባችሁ ለእኛ ቅድስት አርሴማ በሚሏት በዚህች ሴት ላይ ሥልጣናችሁን ከፍታ ታሳዩ ዘንድ በባሕርና በየብስ በአየርም ላይ ያላችሁ በደመናትና በነፋሳት ክንፍ የምታወጡ ገሌና ገሊት ሁላችሁ አማልክቶቻችን ወደ እኛ ኑ፣ እርሷ እንዲሁ እናውካታለን፣ እናንተንም ሁሉ አውካለች ገፍታለችና እያሉ በስማቸው ጩኸው እያለቀሱ ይጠሯቸው ነበር። የእነዚህን መተተኞች የጩኸታቸውን ብዛት በሰማና ባየ ጊዜ ስሙ ጋውል የሚባል ከአርመንያ አጋንንት አንዱ በምሽት ጊዜ ወደ እነርሱ መጣ። እርሱም በአርጤምስ ልብ ገብቶ የአቴናን ሰዎች ያሳታቸው ነው። እነዚህንም መተተኞች እነግራችሁ ዘንድ ስሙኝ። በቦታ ሁሉ ውስጥ በዚያች ቀን ብትጠሩን የምንመጣ አይደለምን አላቸው። ይህች ሴት በነበልባሏ አቃጥላናለችና በቃሏም አስደንግጣናለችና እኛ በእጇ ገመድም የታሰርነን፣ በእርሷም ወጥመድ አጥምዳለችና በእርሷ ላይም ክፉ እናደርግ ዘንድ አይቻለንም። ከእኛም የሚበልጥና እንዲሁ የሚበረታ እጅግ ግርማውም የሚያስፈራ ፈጣሪዋ ይጠብቃታልና። ይኸውም የጥንት ጠላታችን ባለቃችን በዲያብሎስ መንግሥት አጠገብ የሚቀመጡት የወንድሞቻችን ጠላት የመላእክት አለቃ ቅዱስ ሚካኤል ነው። በንጉሥ ድርጣድስ ከተማ ያሉትንም ቢሆን በገሃነም ጥልቅ አስጥሟቸዋል። እኛም ወደ ሲኦል ጥልቅ እንዳታወርደን በዚህች ሴት መቅረብ እንፈራለን፣ ከእኛም ብዙ ሰራዊት አስጥማለችና። ስለዚህም ወደ እርሷም የእርሷንም ስም ወደሚጠራ እኔ አልቀርብም አላቸው። ሌሎች ቢጠሩን ግን ወደ እነርሱ ፈጥነን እንደርሳለን። የለመኑንንና የጠሩንን ፈቃዳቸውን እንፈጽማለን። ሌላዋን ሴት ጎልማሳንም ሁሉ እንድትወድ እናደርጋለን፣ በኋላቸው እንድትከተልም እናደርጋለን። ቅድስት አርሴማ በሚሏት ግን ላይ የምንከፋበትና የምናጠፋበት ሥልጣንና ችሎታ የለንም አለ። ነገር ግን በሰይፍና በስለት መገደሏን ያስቀድምና ያጠፋት ዘንድም ለወዳጃችን ለንጉሥ ድርጣድስ ትነግሩት ዘንድ እነግራችኋለሁ፣ እመክራችኋለሁ። ከእርሷም ጋር ያሉትን ሰዎች ሕይወታቸውን ሁሉ እንዲያጠፉ ከምድርም መታሰቢያቸውን እንዲያስወግድ፣ ይህንንም ሁሉ ካላደረጋችሁ የዘላለም ዕረፍት የላችሁም። መድኃኒታችሁም ፈጽሞ አያጠፋቸውም፣ ነገር ግን ወደ ራሳችሁ ይመለሳልና። ከመተተኞች አንዱም መለሰለት፣ ሰይጣኑንም ጌታዬ ቀድሞ ለአንተ ሁሉ ይቻልሃል፣
ኃይልና ግርማህን ሁሉ ሳውቀው ዝቅተኛ ከሆነ ከባሕር ጥልቅም አውጥተህ ከደመናት በላይም እስከምትወስደኝ ድረስ እኔንም መሸከም ስትችል፣ ዛሬ ግን ኃይልህን ያደከመውና ሥልጣንህን የሻረው ምንድነው? አንተ ሁሉን ስትይዝ ሁሉንም ስትገዛ ይህች ደካማና የተናቀች ሴት አይደለችምን? በምንስ አደከመች? በእርሷስ ኃይል ድል አደረገች? እርሷንም መግደልና ማጥፋትን እንደዚሁም ፈራ። ሰይጣንም መለሰለት፣ አዎ በግርማዋ ኃይል እፈራለሁ፣ እደነግጣለሁ። ዛሬም በፊቴ ስሟንም አትጥራ፣ በነበልባል እሳት ሥጋዬ ይቃጠላልና። ምድርም ሁሉ ታሰጥመኝ ዘንድም ትወዳለች። ደመናትም በላይ ላይ የመባረቅትን ብልጭታ ያወርዱ ዘንድም ይወዳሉ። አሁንም ወደ ማደሪያዬ ባሕር ገባ ዘንድ ተወኝ አለ። እኔን የሚወዱ ሌሎች ሰዎች ግን እረዳቸዋለሁ፣ ፍላጎታቸውንም እፈጽምላቸዋለሁ። በጠላቶቻችን መካከልም እሆንላቸዋለሁ። በአዳም ልጆች ሁሉ ልብ ክፋትን እጨምራለሁ። ንጉሣችን የወደዳት ይህች ሴት ግን ምድራዊና ሟች ለሆነ ንጉሥ ሚስት ትሆን ዘንድ አይገባም። የሰማያዊ ንጉሥ እግዚአብሔር አምላክ መርጧታልና፣ ሥጋዋም ከእርሷ የነሣ እናቱ እንደ ጠበቃት ከእናቷ ማኅፀን ለይቶ ወዷታልና። እንደ እርሷም ከሴቶች ልጆች በምድር ላይ ፈጽሞ ከፍ ያደረገውና ከፍ ያከበረው የለም። ነገር ግን ልጅ እስከምትወልድና ስሙንም በትርጓሜ እግዚአብሔር ከእኛ ጋር ነው የሚባለውን አማኑኤል ብላ እስክትጠራው ድረስ በንጽሕና ይጠብቃት ዘንድ ስሙ ገብርኤል የሚባል ዜናን ምስራችን የሚናገር መልአክ ወደ እርሷ ተላከ። ማርያምም ያለ ዘርና ያለ ጋብቻ አምላክን ስለወለደች ድንግልና ንጽሕት ተብላ እንደዚሁ ተጠርታለች። ያን ጊዜ ሁላችንም ፈጽመን የምናስብበት አጣን። ዳግመኛም በጎልማሶች በእስራኤል ልጆች ላይም ማሳት አልተቻለንም። ስለ እርሷ ትንቢት በተነገረ በነቢያት ልጆችም ሁሉ አልቻልንም። ከፍታዋንም በመጽሐፍ ቃል እንዲሁም በጽሑፍ በቅዱሳን ወንጌላውያን ላይ በተመረጡ በጻድቃንና በደናግላን እንዲሁ በመነኮሳት ላይም በትዕግሥት የጸኑ ከወንጀልና በመነኮሳት ላይም በትዕግሥት የጸኑ ከወንጀል ታግሰውም እንዲሁ ከዝሙትም የራቁ ናቸው። እኛም እንደነርሱ ያሉትን ማሳት አልቻለንም። ይህንንም ብሎ ሰይጣን በነፋስ ፊት እንዳለ ጢስ እንደ አመድ ጉም ብን ብሎ ጠፋ። ከዚህም በኋላ ቡርክት ቅድስት አርሴማ ከእርሷ ጋር ያሉትን ሰማዕታት የቅዱሳን አክሊላቸውን ብርሃነ መላእክት ሲያጓጉዙና ሲያዘጋጁ በሰማይ ያለውን ማደሪያቸውንና የለዚያን ቅዱሳን ድል አድራጊዎችና ተጋዳዮች ሰማዕታት መቀመጫቸውን አየች። የቅዱሳን መላእክትም መዓዛቸው ወደ ቡርክት ንጽሕት ቅድስት አርሴማ ልብም ገባ። ወደ ሰማይም ተነጠቀች። መላእክትም በሥጋዋ ወደ ገነት አሳረጓት። ከዚህም ከገነት እንጨትም መዓዛና ፍሬ መልካሙን ሁሉ አሳዩአት። በዚህም የእግዚአብሔር ሕግ እንደነርሱ የጠበቁትን የሌሎችን ቅዱሳን የአባቶቻችን የአብርሃምን የይስሐቅና የያዕቆብን መልካቸውንም አየች። ዳግመኛም ስለ ክርስቶስ ስም ደማቸውን ያፈሰሱትን የመስተጋድላን ሰማዕታት ማኅበሮችን አየች። በራሳቸው ላይ የብርሃን አክሊል ተቀዳጅተው በእጆቻቸው የሚያበራ የብርሃን ፋና ይዘው በከፍተኛ ቃል ጌታቸውን ፈጽመው ሲያመሰግኑ የልዑል ስሙ ፈጽሞ ይመስገን እያሉ ብፅዕት ቅድስት አርሴማም በእስራኤል ሕዝብ ፊት የሙሴ እህት ማርያም እንዳመሰገነች እንደዘመረችና እንደዘፈነች ከፍ ያለ የተመሰገነ እግዚአብሔር አምላክን እናመስግነው እያለች ዘመረችለት፣ እንዲሁም አመሰገነች።
ከደስታዋም ብዛት የተነሳ የቡርክት ቅድስት አርሴማ ሐሳብ ወደ ምድር አልተመለሰም። ከእነርሱም ትለይ ዘንድ አልወደደችም። ከዚህም በኋላ ግን መላእክት እንደ ልማዷ ጸሎቷንም ወደምትጸልይበት ወደ ምድር አወረዷት። በዚያም እየጸለየች ሳለች ከሌንጌዎን ሰራዊት አንዱ ወደ እርሷ ሄደ። የአርማንያም ንግሥት ሆይ ሰላምታ ላንቺ ይገባሻል። ስለ ክብርሽ ትልቅነትና በፊትሽ የወዝ ደም ግባት የምድር አሕዛብ ሁሉ ነገሥታትና መኳንንት የሚያገኑሽ አላት። ያን ጊዜ ቡርክት ቅድስት አርሴማ ፊቷን በትምህርተ መስቀል አማተበች። ይህንንም ብሎ ሰይጣን በሲኦል ጥልቅና እንዲሁ ፊታቸው ጨለማ በሆኑ ክፉዎች ሰይጣናት ሀገርና በሚተላና በሚከረፋ ፈሳሽ በሆነ በእሳት ወንዝ እንዳያሰጥመው እንዲሁ ሸሸ። ከዚህም በኋላ ንጉሡ በአለንጋ መግረፊያ ይገርፏቸው ዘንድ 27ቱን ቅዱሳን ሰማዕታትና ቡርክት ቅድስት አርሴማን እንዲያመጧቸው አንዱን የገሊላ ሰው አዘዘው። ያ የገሊላ ሰው ግን እነዚያን ቅዱሳን ወደ መከራ ማምጣትን አልወደደም፣ እነርሱ ዘመዶቹ ናቸውና። ይህንን የገሊላ ሰው አስረው እስከ 3 ቀን ድረስ ደበደቡት፣ በቅጣቱም ሞተ። ከዚህም በኋላ ንጉሡ ሀገሩን በእሳት እንዲያቃጥሉ፣ ቤቱንም እንዲዘርፉ፣ ሚስቱንና ልጆቹን እንዲገድሉ በእርሱ ፈንታ ሌላ እንዲሾሙ አዘዘ። ያም የገሊላ ሰው ከሚስቱና ከልጆቹ ጋር ሰማዕትም ሆነ። ከዚህም በኋላ ንጉሡ የቅዱሳን ሰማዕታትን ራስ በሰይፍና በስለት ቡርክት ቅድስት አርሴማ እያየች ይቆርጡ ዘንድ አዘዘ። ያን ጊዜም ራሳቸውን በሚቆርጡበት ወደ ጥልቅ ጉድጓድ እንዲወስዷቸው ከእስር ቤትም ሁሉ አወጧቸው። ቅዱሳን ሰማዕታትን ፈጽመው እየተደሰቱ ወጡ። ንጉሥ ድርጣድስ በፈረደውና እንዲሁም ባዘዘው የሞትና የቅጣት ደብዳቤ በግንባራቸው ይዘው ፈገግ እያሉ ወደሚቆርጡበት ሄዱ። ቡርክት ቅድስት አርሴማም የእነዚህን ቅዱሳን ሰማዕታት ገድላቸውንና የጽድቃቸውንም ክብር ብርሃን በሆኑ መላእክት እጅም ከሰማይ አክሊላት ሲወርድ በተመረጡ ሕጉንና ሥርዓቱን ለጠበቁ ጨክነውና ታግሰው ነፍሳቸውን ለሞት ለሰጡ ስለማያረጀውና ስለማይጠፋው ስለ መንግሥተ ሰማያት ክብር ይህንን ዓለም ለናቁ እግዚአብሔር ያዘጋጀውን የክብር ልብስ ሲቀዳጁ ታይ ዘንድ ፈጽማ በላይዋ ላይ እየተደሰተች ትከተል ነበር። አጋንንትን እንደሚያሰቃያቸው ካፏም የሚወጣ ጸሎትና ልመናን እንደሚያሳርግላት ዳግመኛ ስለ እርሷም ወደ እግዚአብሔር ፈጽሞ እንደሚለምንና እንደሚማልድ ሐሳቧ የተመኘውንም ሁሉ እንደሚፈጸምላት የሚበረታባትና የሚቀማት እንደሌለ ዘወትር በልቧ ታስባለችና መንገዶቿ ሁሉ የቀኑ ናቸውና። ቡርክት እናታችን ቅድስት አርሴማም እንደ አጥማቂው ዮሐንስ እንደ ሽማግሎቹና የልጆቹ አባት ነቢዩ ኤርምያስ ረቂቅ የሆነውን የሰማይን ዝናብ እንደዘጋ እንደ ነቢዩ ኤልያስም ከመምህሩ እንደሚበልጥም እንደሚልቅም እንደ ነቢዩ ኤልያስ ሊቁን ሳሙኤል እንደወለደች እንደ ነቢይት ሐና ረበናትን ምክር እንደጣለች እንደ ንግሥት ሶስና በጥበብና በጽድቅ እንደምትበልጥም እንደ እስራኤላዊቷ ዮዲት ከእናቷ ማፀን ከአባቷ ብራክ መረጣት ሁልጊዜ ታምራትንና ድንቅን ትሰራለችና። ቡርክት እናታችን ቅድስት አርሴማን ከፍጥረቱ ሁሉ ከእመቤታችን ከቅድስት ድንግል ማርያም በቀር ከሴቶች ልጆች ሁሉ የሚመስላት የለም። እግዚአብሔር መድኃኒታችንን እንደሚወልዱት እንደ መልካሞች አማላጆች ቅዱሳን ሴቶች እንደ ሳራ ርብቃና እንደ ራሔል እንደ ሐናና እንደ ኤልሳቤጥ ጸጋና ረዴትን ተሰጥቷታልና። ዳግመኛም በማይዋሽ ቃሉ ለቡርክት ቅድስት አርሴማ ቃል ኪዳን ሰጣት።
በአንቺ ጸጋ ያመኑ ብዙ ሰዎች ይድኑ ዘንድ ማልኩልሽ። የመንገድሽንም ድካምና ተጋድሎሽን አስበው ይህንን ዓለም የናቁትን ገድላቸውንም እስከሚጨርሱ ድረስ እኔ ጠብቃቸዋለሁ። የድንግልናቸውንም ነገር ጠብቃለሁ፣ እስከ ሽምግልናም አደርሳቸዋለሁ አላት። ዳግመኛም ከክርስቲያን ወገኖች ከጸሎትሽና ከልመናሽም ቢታመን አረማዊም ቢሆን ስለ አንቺ በመንግሥተ ሰማያት አስደስተዋለሁ። ያልተጠመቁትንም በሕይወት ውኃ አጠምቃቸዋለሁ። በኋለኛውም ዘመን ብዙዎች ክቡራን የጳጳሳት አለቆችና ኤጲስቆጶሳት ሁሉ ቀሳውስትንና ዲያቆናትን በምድር ላይ መታሰቢያሽን ያደርጋሉ። በአብያተ ክርስቲያናት ሁሉ በአንጾኪያ፣ በኪልቅያ፣ በሮም፣ በአርመንያ፣ በግብፅና በሶርያ የገድልሽንም መጽሐፍ ይጽፋሉ። ቡርክት እናታችን ቅድስት አርሴማም በቃልህ እንደ ተናገርከው ይሁንልኝ ይደረግልኝ አለች። እንደዚሁም እናታችን ቅድስት አርሴማ ሆይ በቃል ኪዳንሽ የኢትዮጵያን ሕዝብ ሁሉ ጠብቂልን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የቅድስት አርሴማን መልኳን እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። በጳጳሳት አለቃ ጸሎት ለመጸነስሽ ሰላምታ ይገባል። በእግዚአብሔር ፈቃድም ከእናትሽ ማኅፀን ለመወለድሽ ሰላምታ ይገባሻል። ለዚህ ንግግር መግሻ የሚሆን የምስጋና መብራትን በአንቺ ሾምበት ዘንድ አንደበቴን አስማሚልኝ፣ በጭንቄ ጊዜ ባለቤቷ አንቺ ነሽና። በቃል ኪዳንሽ መጎናጸፊያ ለተጠቀለለው ስም መታሰቢያሽ ሰላምታ ይገባል። የጥራቱ ኅብር ለሚያበራ ጸጉርሽም ሰላምታ ይገባል። ትዕግሥትን የተሸለምሽ ገድልን ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ የሚሆን የኃይልሽ ትርጓሜ መሸከሚያ አንደበቴና በቃሌ ላይ ይጻፍልኝ። ሃይማኖት ሽቱ ለተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃን ተመልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ ጌታ የዕፀ መስቀል ላይ የወደቀ ነገር ግን እስከሚገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ ከብልጽግና ወደ ችግር ምድር ወረደ። የመልክና የደም ግባት መውደር ላላቸው ቅንድቦችሽ ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከአዲስ ቃል ኪዳን ምንጭና ከለመለመ ፈለግ ጋር ወደ ታመመችና ባሕርዋ ውእየት ወዳላት ሥጋዬ የሕይወት መድኃኒት ውኃ ካንቺ ዘንድ ይፍሰስላት። የምሥራች ወርቆቹን ለተሸለሙ ዶሮችሽ ሰላምታ ይገባል።
እንደ ሮማን ቅርፊት ቀዮች ለሚሆኑ ጉንጮችሽ ሰላምታ ይገባል። በደብረ ሲና 10ቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳንሽ ያለሽ የእውነት ኃይል ታቦት ቅድስት አርሴማ ሆይ ከይቅርታ ደመና የተነሳ የሚፈስ ያማረ ሕይወት መናን ወደ ተራቤ ሆዴ ዘንድ መግቢኝ። ንጹሕ በሚሆን ወርቅ ተነበዩ አፍሽና ከንፈርሽ ጋር እንደ ተመረጠ ሽቱ ዕቃ ለሚያስደስት አፍንጮችሽ ሰላምታ ይገባል። ለተጨነቁና ለተጠሙ የበረከት ጠበል ቅድስት አርሴማ ሆይ ከረድኤትሽ ሰማይ የነጠብጣብ ዝናብ ኃይልሽና ፍቅርሽ ውሃው በእኔ ላይ ይፍሰስ። እንደ ዕንቁ ለተደረደሩ ጥርሶችሽን ሰላምታ ይገባል። የጌታችንን መስቀል ነገር ለሚናገር ልሳንሽ ሰላምታ ይገባል። የሰማዕታት ምሰሶ የደካሞች ኃይል የምትሆኝ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ስቃይ በአንቺ ጠፋ። የታመነ ታሪክሽም እንዲህም ይላል። የተበተነ ልቡናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኀጢአትን ለሚያድን ሕይወትሽ እስትንፋስሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ ቅድስት አርሴማ ሆይ የሚያቃጥል እሳትና ከባድ በሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኝኝ። ምስጋና ወተትን ለጠባ ጉሮሮሽ ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገንቦችን ለተሸከመ አንገትሽ ሰላምታ ይገባል። ልዩ በሚሆን በሥላሴ ባሕሪና የተዘጋጀ አንድነት ብርሃን በመቀበል ከሰማዕታት ጋር ያለመወንጀል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴትም አየሽ። የሥቃይን ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንግስ ለሆነ ጀርባሽ ሰላምታ ይገባል። በረሃውን ከእረፍት ጋር ለሚያለመልም ዝናመ ምሕረት ቅድስት አርሴማ ሆይ ይህንም አሳስቢልን። የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የሥቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። ቅድስት አርሴማ ሆይ የመሰናክል ድንጋይ ድርጣድስ በተፈታተነሽ ጊዜ ስለ ሃይማኖትሽ ያዕቆባዊ መጽሐፍን ትገልጭለት ዘንድ ጣዖትንም አጠፋሽ፣ ባዕድ አምልኮንም ሰበርሽ። የሕማማት ወርቅን ለተሸከመው እጆችሽ ሰላምታ ይገባል። የኀጢአት አለቆችን ላጠፋ ክንድሽም ሰላምታ ይገባል። ቅድስት አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴም ቁስል የጣፈጠ ሽቱም ቅቢኝ፣ ዘወትርም ጥቂት አዘጋጅልኝ። የትዕግሥት ራስ ትራስ ስለሚሆን ክንድሽ ሰላምታ ይገባል። ሐዲስ የሚሆን ተስፋ አካልን ለሚልክ ክንድሽ ሰላምታ ይገባል። የይቅርታ አዳራሽ ቅድስት አርሴማ ሆይ ከወንጌላዊት መቅደስ ምሽት በዚያን ጊዜ ከብስራታዊው መንበር ውስጥ እንደ ልመናዬ አገልጋይ ልመናሽ ይሰዋልኝ። ጸጋን ሀብትን ለሚሰጥ መሃል እጅሽ ሰላምታ ይገባል። የጥበብ መብራቶች ለሚሆኑ ጣቶችሽ ሰላምታ ይገባል። የቅዱሳን መመኪያ ቅድስት አርሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችና አራዊትን ረግጥ ዘንድ የአብ ሥልጣንን ለኔ ላኪልኝ። ነጭነታቸው ለሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግሥት ፏፏቴ ወተት ምንጭ ለሚሆኑ ጡቶችሽ ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና በአንቺ ፍቅር ተደፋፋሪ ይውደቅ የጠላቴ ምክርም ከፊቴ ይበተን በሰማይና በምድር ተመጻድቆብኛልና። ሥቃይን ለተጎናጸፉ ጎኖችሽ ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽ ሰላምታ ይገባል። ቅድስት አርሴማ ሆይ አፌ ስምሽን ባመሰገነ ጊዜ እንዲሁ በመነሳት ጽኑ የተሰፋ ውሃ እስከማገኝ ድረስ
በእኔ ላይ ይቅርታ ዝናብ ይፍሰስልኝ። ጨለማና በቀልን ለተወ ልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምቾት ንጹሕ ለሆኑ ኩላሊቶችሽ ሰላምታ ይገባል። ቅድስት አርሴማ ሆይ ሦስት ለሚሆኑ የሥላሴ ስም በመታመን በጠራዎች ጊዜ በኃይልና በረድኤት ቀን ዳጎን ጠፉ፣ ጣዖታቱን ፈረሰ። የጌታን አገዛዝ ለሚያስብ ሕሊናሽ ሰላምታ ይገባል። ለትሩፋት ሰውነት ጋር አንድ ለሚሆን አንጀቶችሽ ሰላምታ ይገባል። የጳውሎስ ሰይፍና የጴጥሮስ ሐሳብ ለተቀበልሽ ቅድስት አርሴማ ሆይ እየቀኑ ታረጋጊን ዘንድ የረድኤት ባሕሮችሽ በላይ ላይ ይፍሰሱ። ከርኩሰት ንጹሐን ለሚሆኑ ለውስጥሽ ሰውነት ሰላምታ ይገባል። አዲስ የሚሆን ተስፋ ፍሬን ላፈሩ ጅማቶችሽ ሰላምታ ይገባል። የትንቢትና የመጽሐፍ ምንጭ ቅድስት አርሴማ ሆይ በገነት ልቤ ዘወትር በለስ ሁሉ ያገኝ ዘንድ በጠብና በተንኰል ዘመን ጊዜ የፍቅር ውሃ አጠጭኝ። ከሆድ መካከል ላይ ለሚገኝ ማዕከላዊ መለያ ላለው ህንብርትሽ ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ ቅድስት አርሴማ ሆይ ከተወደደ ጌታችን ጋር ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፍ ለኔም ክፈችልኝ። የሕማማት መታጠቂያ ለታጠቀ ወገብሽ ሰላምታ ይገባል። ቁመትን ለተጎራበቱ መንቶች ብብቶችሽ ሰላምታ ይገባል። ቅድስት አርሴማ ሆይ መብራትንም ባጣን በዚህ ዘመን መቋቋም ለኔ ብርሃን ጥበቃን ታበሪልኝ ዘንድ ከዓለም አኳኋን ፈተና አንዲቷን ነፍሴን እለምንሻለሁ። የእጅና የእግር መመላለሻ ከሚገለገልበት ስግደት ጸሎት አዳራሽ ለጉልበቶችሽ ሰላምታ ይገባል። ክርስቲያናዊት ቅድስት አርሴማ ሆይ ጥርጥርና ክህደትን የተውሽ ብትሆኝ ከአደባባይ ስቃይን ባቆምሽ ጊዜ ከነጎድጓድና ከመብረቅ ይልቅ ማስፈራራቱ የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደ ምሰሶ ተተከለ። በአሳላፊ ቤት ለሚያድጥ ተረከዝሽ ሰላምታ ይገባል። ከገስጋሽ ሰማዕታት ቦታ ውስጥም ቀልጣፋ ለሚሆኑ ለእግሮችሽ ተረከዝ ሰላምታ ይገባል። ቅድስት አርሴማ ሆይ ደጋግ ሰው ስምሽን በጠራ ጊዜ በአነሳሲታ ደምሽ የልቡና በርንን ዳሰሽ፣ ዳግመኛም በሕይወት ውሃ በርኑንም አጥፊ። የእንሶስላ መነከርን ላለመዱ ነጮች ጥፍሮችሽ ለተሸለሙ ጣቶችሽ ሰላምታ ይገባል። ቅድስት አርሴማ ሆይ ከቆንጆ ቤት በምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ፣ የልብ በሽታ ሕመም እንዲሁ ያስጨንቀኛልና። የባለሟልነትና የማፍራት ምንጮችን ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም ሁሉ አድኝኝ። ቅድስት አርሴማ ሆይ የመጽሐፍሽን መቆለፊያ እከፍት ዘንድ ስምሽ የልመና ጸሎት ሆነልኝ። ደመና ዝሙት የሸፈነው የወንጀለኛ ንጉሥ ልቡን ለገደለ መልክሽ ሰላምታ ይገባል። ቅድስት አርሴማ ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ፣ ወደ ምስጋናና ወደ ደስታ የፍቅር ገመድ ልቤ ተስቧልና። ወደ አዘነበለ አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽ መውጣት ሰላምታ ይገባል። ቅድስት አርሴማ ሆይ መሥዋዕትን በሚቀበል ጌታሽ ዘንድም የተረፈ ረድኤትሽ በእኔ ላይ ይወርድ ዘንድ በከንፈርና በአፍ እለምንሻለሁ። የተቆጠሩ ሞትሽን ይህንን አሳይቶኛልና። ጨረቃን ለመሰለ ለሥጋሽ በርን ሰላምታ ይገባል። በምስጋና ወገንተኞች መላእክት እጅም ለተቀደሰ መገነዝሽ ሰላምታ ይገባል። ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብፅ ከተማ ጠላቶችን በምስጋና ቃል ኪዳንሽና
ሙሴ ኃይልን ያሰጥማቸው ዘንድ ሰላምታ ይገባል። ከሰማዕታት ጋር ካረፍሽበት አርመንያም ቦታ ለመቃብርሽ ሰላምታ ይገባል። ባሪያና በምሳሌ ከተናገርኩት ክብርሽ የተነሳ የሽንገላ እጅ ያልዳሰሰሽ የመነሳት ዕቃ ቅድስት አርሴማ ሆይ ከከንፈርና አፍ ምስጋናን ይጥገብ። በፈጣሪ ቃል ለተመሰገነ ለሥጋሽ መፍለስ ሰላምታ ይገባል። የዚህ ዓለም ኑሮን ላልፈለገ ሥጋሽም ሰላምታ ይገባል። ብፅዕት ቅድስት አርሴማ ሆይ ችግረኞችን ሁሉ እንዳላይ ከበረከት ዕቃሽ መግቢያ ማፍረስን ሁሉ አልችልምና ጥቂት በረከትን ትሰጭኝ ዘንድ እለምንሻለሁ። ካንቺ ጋር ላረፉ ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋራ እንዲሁም ቅድስት ከምትሆን ስምሽ ጋራ ስማቸው ወዳለበት ቦታ ረድኤታቸው በእኔ ላይ ትወርድ ዘንድ ቅድስት አርሴማ ሆይ በሁሉም ዘመን ከሁሉም ዓመታት የሞትና የሕመም በሽታ ዳግመኛ እንዳይቀርብ ሥራችንን ላሳመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድ ምስጋና ይገባል። ሥልጣንን ለሰጠን ለመንፈስ ቅዱስም ምስጋና ይገባል። ቃል ኪዳንን የያዝሽ ቅድስት አርሴማ ሆይ የታመነ ምስጋናሽን አነባለሁ። ኃጣንን ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከሥጋ መከራ አድነን ጠብቀን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 6 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 6 በዚች ቀን ከቂሳርያና ከቀጰቆድያ ሀገር የከበረች ኢየሉጣ ምስክር ሆና ሞተች። ይህችም ቅድስት ከወላጆቿ ብዙ ገንዘብን ወረሰች። ከታጋዮችም አንዱ በግፍ በላይዋ ላይ ተነስቶ ጥሪቷን ሁሉ ወንዶችም ሴቶች ባሮቿንም ሁሉ ለዳኛ መማለጃ በመስጠት ነጠቃት። ይህም አመፀኛ እንደምትከሰውና ሐሰቱንም እንደምትገልጥበት ባወቀ ጊዜ ወደ ቂሳርያው ገዥ ሄዶ ክርስቲያን እንደሆነች ወነጀላት። በልቧም እንዲህ አለች፣ የዚህ ዓለም ገንዘብ ኃላፊ ጠፊ አይደለምን? እነሆ እርሱንም ነጠቁኝ። የሰማይ ድልብን ገንዘብ ካደረግሁ እኔ ከእኔ ነጥቆ ሊወስድብኝ ማንም አይችልም። ያን ጊዜ ወደ መኮንኑ ቀረበች። በፊቱም ቁማ እንዲህ አለች፣ እኔ ክርስቲያናዊት ነኝ። ሰማይና ምድርን በውስጣቸው ያለውን ሁሉ በፈጠረ በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ አምናለሁ። መኮንኑም ሰምቶ ተቆጣ። ወደ እሳትም ውስጥ እንዲወረውሯ ታዘዘ። ነፍሷንም በእግዚአብሔር አምላክ እጅ ሰጠች። ነገር ግን እሳቱ አልነካትም፣ ምንም አላቃጠላትም። ከውሃ ውስጥም እንደሚወጣ ከእሳት ውስጥም ሁሉ አወጣት። ስለ ገንዘቧና ስለ ጥሪቷም የማያልፍ የሰማይ መንግሥትን ወረሰች። ቅዱስ ባስልዮስም ብዙ አወድሷታል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን ጌታችን 7 አጋንንትን ከእርሷ ያወጣላት የከበረች መግደላዊት ማርያም አረፈች። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስን ተከትላ አገለገለችው። በመከራውም ጊዜ ከባልንጀሮቹ ጋር አለች፣ እስከ ቀበሩትም ድረስ አልተለየችም። በእሁድም ሰንበት ገና ጨለማ ሳለ በማለዳ ማርያም ወደ መቃብር ገስግሳ ሄደች። ደንጋዩንም ከመቃብሩ አፍ ተገልብጦ መልአኩን በላዩ ተቀምጦ አየችው። ከእርሷም ጋር ጓደኛዋ ማርያም አለች። መልአኩም እናንተ አትፍሩ፣ ጌታ ኢየሱስን እንደምትሹ ታውቃለሁና፣ ነገር ግን ከዚህ የለም እነሳለሁ እንዳለ ተነስቷል አላቸው። ለእርሷም ዳግመኛ ተገልጾላት ሄደሽ ለወንድሞችሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እንደማድረግ ንገሪያቸው አላት። ወደ ሐዋርያትም መጥታ የመድኃኒታችንን መነሳት እንዳየችና ንገሪም እንዳላት አበሰረቻቸው።
ከእርገቱም በኋላ ሐዋርያትን እያገለገለቻቸው ኖረች። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ በወንዶችና በሴቶች አገልጋዮች ላይ ቅዱስ መንፈሴን አሳድራለሁ ብሎ ኢዮኤል ትንቢት እንደተናገረ ያንን አጽናኝ መንፈስ ቅዱስን ከሐዋርያት ጋር ተቀበለችው። ከዚህም በኋላ ከሐዋርያት ጋር ወንጌልን ሰበከች። ብዙዎች ሴቶችንም የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መልስ አስገባቻቸው። ሴቶችንም ስለ ማስተማር ሐዋርያት ዲያቆናዊት አድርገው ሾሟት። ከአይሁድም መገረፍ፣ መጎሳቆል፣ ብዙ መከራም ደረሰባት። ተጋድሎዋንም በሰላም ፈጽማ አረፈች። ለእግዚአብሔር ምስጋና ይሁን። እኛንም የክርስቲያን ወገኖች ሁሉ በጸሎቷ ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን።